ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ሃይሚ ዛሬ እንደኔ ያሳዘነችው ሰው አለ? አብሳላትን ለአይኑ ማየት እንደኔ ያስጠላው ሰው አለ? ስለ ካሜራማኑና ስለ ብሩክ በሰፊው መለሳለሁ። ምንድነው? ተመልከቱ። አንቺ ምን ሆነሽ ነው? ምንድነው? ጭራሽ ሁለተኛ ልመታኝ ነው? ስነ ስርዓት። ቆይ ስነ ስርዓት ምን ልትሰሩ መጣችሁ? እዚች አይደለም ለናንተ አይደለም ለኛ ይቅርና ለራሷ እንኳን ክብር የሌላት ሴት ጋር ምን እንሁን እያላችሁ ነው? ቆይ በጠራቻችሁ ቁጥር እንደ ህፃን ልጅ ድክ ድክ እያላችሁ የምትመጡት? ቆይ እንዴ ለምንድን ነው እኛን አታከብሩን? እሺ እራሳችሁን ለምን አታከብሩም? መሀላችሁ ያለውን ፍቅር ለምን አታከብሩም? ካሜራማኑስ እንደው ጠርታክ ይሄ ቪዲዮ የተጫነው ብሩክ ዩቲዩብ ቻናል ላይ ነው። እንግዲህ ብዙዎቻችሁ የጨረቃ ቤተሰቦች አይታችሁታል። እንዴ ካሜራ እንዴት ሰታሃት ቀርጻ ይሄ ቪዲዮ እንደዚህ እንዲልቅቅ ትፈቅዳላችሁ? ቆይ ምን ማለት ነው? ለምን መጣችሁ? የኔ ጥያቄ ይሄ ነው። የጨረቃ ቤተሰቦችም ይሄንኑ ጥያቄ እየጠየቃችሁ እያዩዋችሁ ነበረ። ምን ማለት ነው? ማለት እንዴት ራሳችሁን አታከብሩትም? የልጅቷ ስራ እንዴት አይገባችሁም? ምን ጠብቃችሁ ነበረ? ማለት አይታችኋታል። ግን ሃይሚን ዛሬ ድጋሚ እንዳነከያት እግዚአብሔር ተመልከቱ። ሃይሚ በየሄዱበት ራስን ካለማክበርና በተጠሩበት ሁሉ መገኘት የሚያስከትለው ነገር ይሄ ነው። እኔ በጣም ውስጤ እያዘነ ነው ይሄን ነገር የምናገረው። የጨረቃ ቤተሰቦች የፈለጋችሁትን ነገር በሉኝ። እገሌ እንደዚህ ይለኛል፣ እገሌ ቢቀየመኝስ፣ እገሌ ቢከፋውስ ብዬ ምንም ማስቀረው ውስጤ ያለ እውነት እንደማይኖር ታውቃላችሁ። ምን ልትሰሩ መጣችሁ? ሁለቱንም ጠርቻችኋለሁ ብላ የሆነ እንደ ተራ የሆነ ዕቃ እንድጠራች ነው ስታስመስል የነበረው። ቅድም እንግዲህ በደንብ አሰማችኋለሁ። ከምንም በላይ ግን ያሳፈረኝ ካሜራማን ተብየው ማይክና ካሜራ ፊት ለፊት ደቅነህላት እንድትመጣ ማድረግህ፣ ቪዲዮውን ኤዲት አድርገህ እንዲመች አድርገህ እንድናየው አድርገህ ሃይሚዬ እንደዚህ ስትጎዳና እንደዚህ ስትሆን ያለበትን ቪዲዮ ለኛ ለተመልካቾች መልቀቃችሁ በጣም በጣም እንዳፍርባችሁ አድርጎኛል። ምን ልትል ነው ብሩክ? ቆይ አሁን ማለት ምን ልትል ነው? ሚስትህ በአንድ በማትረባ ለራሷ እንኳን ክብር በሌላት ሴት እንደዚህ ስትሆን፣ አረ እንደው እሱ አይደለም የጨረቃ ቤተሰቦች እናንተ ምን አላችሁ? ተመልከቱ። ሃይሚ ናንተ በእናትህ ሃይሚ፣ አረ ይምጣ ራሱ አይደል እንዴ ለዚህ ሁሉ ነገር የመጀመሪያውን ክብሪት የጫረው? እንዴት ይመጣል? ይኸው እያስተካከለ እየቀረጸህ ነው እንጂ በሱ ብቻ አላበቃም። ተመልከቱ። ሃይሚ አቁመው። አረ እንደው የሚቆም ነገር ይቆምብሽ። እኔ በዚህ በጾም ክፉ ነገር የሚያናግረን ሰው ብዛቱ እንደው ብዛቱ ያቆመው። ይሄ እንዲፈጠር አይደል እንዴ የምትፈልጊው? ከስረ መሰረቱ ሐሳብና እቅድሽ እችን ልጅ ድፍት አድርጎ መገላገል አይደል እንዴ? ተመልከቱ ብቻ። እኔ እመጣለሁ። ሃይሚ ገዳይነሽ ገዳይነሽ በፍቅር ገዳይነሽ። እኔ አቃጥላችሁ ልደፉን ነው በቃ። አሁን የተነሳችሁት ሁላችሁም አቃጥላችሁ ልደፉን ነው። ይኸው ሃይሚ ቀድማላችኋለች፣ እኛ እንከተላለን። ምናልባት ብዙዎቻችሁ ያላስተዋላችሁትን ነገር ዛሬ በዚህ ቪዲዮ ስለማወጣው እንዲሁም በውስጥ እየተላኩልኝ ያሉ ወሳኝ መረጃዎች አሉ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት የማሳያችሁና የምነግራችሁ ወሳኝ ነገር አለኝ። እኔ እኮ ብሩኬ አንተን አክብሬህና በጣም ስለማከብርህ በጣም ስለምወድህ ስለምሳሳልክ ነው እንደዚህ መሆኑ አይደል እንጂ እኔ እንደሷ መበሳጨት መማታት እኝኝ ማለት አቅቶኝ አይደለም። መበሳጨት መማታት እኝኝ ማለት ይሄ ሁሉ የሚባለው ስለ ሃይሚ ነው። ከምንም በላይ ግን ብሩክ እዚያ አጠገቧ ቆሞ ስለ ሃይሚ ሲወራ ሲያዳምጥ ያበሳጨኝን ነገር ስሙት። እንድትረዳው ፈልጋለሁ። ስሟት በደንብ። ሲቀጥል ደግሞ እሷ እኔን እንደዚህ የማንቋሸሽ የማዋረድ ምናምን አይነት ነገር መፍትሄ የላትም። ይሄን እንድትነግርልኝ እፈልጋለሁ። አይደለም እሷ እኔ ይኸው ያለ ክብርሽ ሴትነትሽን ሳትጠብቂ ወርደሽ ስለተገኘሽ ሃይሚ ብቻ አይደለችም። ይሄው እኔም አፍንጫሽ ድረስ እየነገርኩሽ ነው። ከምንም በላይ ግን ያናደደኝና ያበሳጨኝ ያንተ ይሄን ንግግር ቆመክ መስማትክ።
ይሄንን ሁሉ ያየች ልጅቷ የልብ ባይሰማት ይፈረድባታል እንዴ? በአብሳላት ግን ሰዎች እንዴ ስጠራቸው እየተንቀሸቀሹ ይመጣሉ። ካሜራማኑ ሳይቀር እሱ ሳይቀር ስትናገር ጸጥ ብላ ያዳምጧታል። አፏን ስትከፍት አይደለም እነሱን አይደለም እኛን ራሷን የማታከብር ሴት እንዴት በዚህ ደረጃ ተቆሞ እንደምትሰማ ሊገባኝ እየቻለ አይደለም። እኔ እናንተ የምትሉትን በሉ ብቻ። ነገር ግን ወደድሽም ጠላሽም ዛሬ ምንም ነገር ሊፈጠር ይችላል። ብሩክና ሃይሚ መሃል ምንም ብትቆፍሪ ምንም ብትሄጂ ልትለያያቸውና ሊለያዩ አይችሉም። ምክንያቱም ፈጣሪ ያጣመረውን ማንም ሊለየው ስለማይችል አይደለም እንዳንቺ አይነት ስነ ስርዓተ ቢስ ትቅርና ማለት ነው። ሃይሚም የብሩክ ብሩክም የሃይሚ ብቻና ብቻ ናቸው። ሊለያዩ አይችሉም በጭራሽ። በዚህ ሐሳቤ ብዙዎቻችሁ ተስማማላችሁ ብዬ አስባለሁ። ለያችሁ ላይኩ ጋር ስሜታችሁን ጻፉልኝ። የሁላችሁንም እያነበብኩ ራሴው የምመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደ ሁል ጊዜው እኔ እንደዚህ ሐሳብና አስተያየቴን በቪዲዮ ሰሰጥ እናንተ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ሃይሚም ብሩክም እዚህ ቪዲዮ ላይ ሜንሽን ተደርገው ስለሚመጡ ምክሮቻችሁን፣ ሐሳባችሁን፣ አስተያየቶቻችሁን እየጻፋችሁ ይሄን ቪዲዮ እስከ መጨረሻው ድረስ እንድትመለከቱ በፍቅር ጋብዛለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የተከበራችሁና የተወደዳችሁ ፋሚሊዎቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ያው ደህና ባትሆኚ በጣም ደስ ይለን ነበረ፣ ግን ደህና ነሽ። ምክንያቱም ፈጣሪ እንደ ሰው አይደለም እንጂ እንደ ሰው ቢሆን ኖሮ ተደፍተሽ ነበር። በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የጨረቃ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። የእውነት ድምፄ ሁላ እየተዘጋ ነው ዛሬ። በጣም ተናድጃለሁ። ከብዙ ሰዎች ጋር በዚህ ጉዳይ እየተከራከርኩኝ ነው ይሄንን ቪዲዮ መቅረጽ የጀመርኩት። ግን እንዴት ናችሁ እናንተ? ዛሬ በጣም አሳዛኝ ነገር አይተናል። ሃይሚዬ እንደምትመለከቷት እንግዲህ ሊደፏት አስበው ነበር፣ ደፍተዋታል። ይኸው ፈጣሪ ከጎኗ ይሁን። እኔ ምንም አልልም። ነገ ከነገ ወዲያ በእሷ ጉዳይ መልካም ነገር እንዲያሰማኝ የእኔ ጸሎት ነው፣ የሁላችሁም ጸሎት እንደሆነ አውቃለሁ። ይሄ ነገር እንደሚፈጠር ገና ድሮ ሁላችንም አውቀን ተናግረን ነበር፣ መክረን ነበር። ነገር ግን ብሩክም የሰውን ምክር ባለመስማቱ አብሳላትም ያው ተንኮለኛ ናት። የተንኮለኛ ሰው ደግሞ የምትመክሩት ምክር የበለጠ ድርጊቱን እንዲያበሳው እንጂ እንዲያቆመው አያደርግም። ይሄ ነገር እየገባው አይደለም። እሱን ካሜራማኑ ብሎ ዛሬ ተሸክሞ ይዞብን መጣችን። በጣም አዝናለሁ። በጣም አዝናለሁ። በጣም ብዙዎቻችሁ እየተጨነቃችሁ ነው እየጻፋችሁልኝ ያላችሁት። ኢቭን ይሄ ቪዲዮ እንደተለቀቀ ራሱ ትላንትና የሰራሁት ቪዲዮ ኮሜንት ስር እየመጣችሁ ለምን ቆየህ እያላችሁኝ ነበረ። በውስጥ መስመር በቴሌግራም እየጻፋችሁልኝ ነበረ። ያው በሰዓቴ ተሰይም ያለው መጥቼላችኋለሁ። ልናደድና ልቃጠል ቢሆንም ጾሜን ሊያስፈርሱኝ ቆርጠው ተነስተዋል። ለማንኛውም ለዛሬ ምን ልትልን እንደመጣች ደግሞ ከራሷ አንደበት እንስማና እኔ እመለሳለሁ። ያን ፍቅር ባወራ አንደበት ተመልከቱ። ስምህን እንዲያወድሽ እንግዲህ ለምህመሙን ይችላል። ደናንሽ እንዲናል ካሜራማንና ካሜራችን እንዴት ናችሁ? ካሜራማኑማ የእናንተን ነገር ለመስበር የመጣችን ልጅ ካሜራና ማይክ ሰጥቶ በራስህ ዩቲዩብ ቻናል እንዲለቀቅ ያደረገውን ቪዲዮ ቁጭ ብለን እያየነው ነው። ደግሞ መተህ ካንተን ብሶ አታፍርም? ትለአጠፋለህ ማለት ከትላንትና ወዲያ ሚስትህን እንደዛ በጥፊ እንደዛ አዋርዳት የሄደችን ልጅ ዛሬ መተህ ታቅፋታለህ። እንደው መምጣትህ እሺ ይሁን፣ ምን አለበት እንደው በሩቁ እንዴት ነሽ ሰላም ነሽ ምን ፈልገሽ ነው ብለክ ማናገር ሲኖርብህ ዘንድሮም ታቅፋታለህ። እንደው ምን አይነት ጅልነት እንደሆነ እኔ አንተን መልካምነት ማለት ትቻለሁ። በነገራችን ላይ እሺ ያንተ መልካምነት አይደለም ጅልነት ነው ያንተ። እኔ እንኳን ደስ አላችሁ። ሃይሚ ያሰባችሁትን ነገር ሆናላችኋለች። እንኳን ደስ አላችሁ። እኔ ምንም አልልም። ለማንኛውም እሱ መጥቷል። የቀረችው ያቺ የዋህናት እንመልከት እስቲ። ሰላም ነሽ አይደለም? ፈለግሽኝ? ተመልከቱ። አዎ ፈልግሻለሁ። አይ ደናንሽ
በሰላም እኔ የምልሽ ቆይ እኔ የምልሽ አልኩህ። አሁን የተነገረህን ነገር አምነክ ያለችህን ነገር ሁሉ ሰምተክ ሃይሚ ላይ ለሷ ተደረበክ ልትናገራት ነው? እንኳን ደስ አለክ። በመጨረሻም ያሰባችሁት ሁሉ ተሳክቶ ልጅቷ ድፍት ትብላላችኋለች። ፈጣሪ ጠብቃት። እኔ ከዚህ በኋላ ምንም ነገር ማውራትም ማየትም አልፈልግም። እዚህ ጋር ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያናድደው ሁሉ ተናዳችኋል። ስሜታዊ ባደረገኝ ነገር ሁሉ ስሜታዊ ሆናችኋል ብዬ አስባለሁ። ነገ ከነገ ወዲያ ፈጣሪ መልካሙን ነገር ያሰማን። ሁላችሁም ሰብስክራይብ ካደረጋችሁ እስካሁን ቆይታችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም እንዳትረሱ። እዚህ ስክሪን ላይ በጣም ጠቃሚና አሪፍ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።